صلى الله عليه وسلم اللهم علمنا ما ينفعنا وانفعنا بما علمتنا وزدنا علما اللهم اغفر لنا ولمشايخنا ولمن تعلم منا فبعد فيقول المصنف رحمه الله وقوله سبحانه هو الأول والآخر والظاهر والباطن وهو بكل شيء عليم الله راسون ከገለጸባቸው ከሆኑ ባህሪያቶች ውስጥ አንዱ በዚህ የቁርአን አንቀጽ ውስጥ የተጠቀሱት ባህሪያት ናቸው። በዚህ የቁርአን አንቀጽ ውስጥ አላህ የሱን ከሁሉም በላይ መሆንና ቅርብ መሆን ይህንን ሰብስቧል። እኛ እንደ ተለያየ ተቃራኒ ነገር አድርገን የምናስበውን ማለት ነው። አላህ ከሁሉም በላይ ነው፣ እንዲሁም ደግሞ ከሁሉም የቀረበ ነው። ይሄንን አጽድቋል። ከሁሉም በፊት የነበረ ነው፣ ከሁሉም በኋላ የሚቀር ነው ማለት ነው። ይሄንን አጽድቋል። በሁሉ ነገር ላይ አዋቂ መሆኑንም እንደዛው هو الأول والآخر ሲል ረሱሉ ሰለላሁ ዐለይሂ ወሰለም በሐዲሳቸው ውስጥ ፈስረውታል። ይህንን ምን ብለው اللهم أنت الأول فليس قبلك شيء الله أنت ነህ የመጀመሪያ ከአንተ በፊት ማንም የለም وأنت الآخر فليس بعدك شيء أنت ነህ የመጨረሻ ካንተ በኋላ ማንም የለም ظاهر የሚለውንም እንደዚሁ ዱዓ ሲያደርጉ وأنت الظاهر فليس فوقك شيء أنت ነህ የበላይ ካንተ በላይ ማንም የለም وأنت الباطن أنت ነህ ቅርብ فليس دونك شيء ካንተ የቀረበ ምንም የለም ብለዋል። አላህ እንግዲህ የበላይ ከመሆኑ ጋር የቀረበ የመጀመሪያ ከመሆኑ ጋር የመጨረሻ የሆነ ጌታ ነው። መጨረሻ ሲደመድመው وهو بكل شيء እሱ በሁሉም ነገር ላይ ዓሊም አዋቂ ነው ይላል። አሁን ያለፈ የሆነው መጪ የሆነው በሁሉም ነገር ላይ አላህ አዋቂ ነው። الشاهد من الآية الكريمة ከዚህች አያ ዋናው ነገር ምንድነው? አላህ Subhanahu Wa Ta'ala የሱም በሁሉ ነገር መክበቡን የሚያሳዩ የሆኑ ስሞችን በዚህ ውስጥ አስብቷል። በሁሉም ነገር የከበበ መሆኑን ያሳያል። እነዚህ አራት ስሞች الأول الآخر الظاهر الباطن የሚሉት ማለት ነው። وقوله سبحانه الله سبحانه وتعالى ማለቱም እንደዚሁ አላህ Subhanahu Wa Ta'ala ራሱን የገለጸበት ነገር ነው ማለት ነው። ምን ማለቱ وتوكل على الحي الذي لا يموت وتوكل تمكى على الحي بحي لي الذي لا يموت يا ما يموت هنا زغا وتوكل ሲባል ተመካ ሲባል በቋንቋ ደረጃ
ተወኩል ማስጠጋት ነው ወከልቱ አምሪ ኢላ ፉላን ጉዳይን ወደ ከሌ አስጠጋሁኝ ተውኩኝ እንደማለት ነው ቋንቋው ነው በሸሪዓ ደረጃ ያለው ደግሞ አሁን እዚህ ጋር የተፈለገው ተወኩል የዒባዳ ክፍል ነው ሲባል ደግሞ የሚፈልገው ተወኩል ይሄ ምንድነው اعتماد القلب على الله في جلب ما ينفع ودفع ما يضر قلب الله ላይ መደገፉ የሚጠቅመን ነገር የሚሰጠኝ እሱ አላህ ነው የሚጎዳን ነገር የሚመልስልኝ እሱ አላህ ነው ብሎ ቀልብ አላህ ላይ መደገፉ ምን ይባላል ተወኩል ይሄ ነው እንግዲህ ተወኩል اعتماد القلب على الله في جلب ما ينفع ودفع ما يضر የሚጎዳን ነገር አላህ ይመልስልኛል የሚጠቅመን ነገር ያስገኝልኛል ብሎ ወደ አላህ ቀልቡ የተደገፈ መሆኑ ይሄ ነው ምን የሚባለው ተወኩል የሚባለው እሺ እዚህ ላይ ትላንትናም ያነሳናቸው የአላህ ባህሪያት አሉ ቁል ሁወ አላሁ አሐድ የምትለዋ ሱረቱል ኢኽላስ ውስጥ እንደገና አያቱል ኩርሲ ውስጥ አይተናል ይህ ቁል ሁወ አላሁ አሐድ የሚለው ውስጥ ያሉ የሰበቱ ስሞች አሉ እንደገና የተነፈዩ ባህሪያቶች አሉ በአያቱል ኩርሲ ውስጥም እንደዚሁ የተነፈዩ ባህሪያቶች አሉ የሰበቱ የሆኑ ስሞችና ባህሪያቶች አሉ ከዛ ውስጥ አልሐይ የሚል ሰብቷል ሐይ ማለት በህይወት ያለ ማለት ነው የሱ ህይወት ደግሞ ሙሉ ለመሆኑ لا تأخذه سنة ولا نوم ተብሏል ህይወቱ በእንቅልፍም ይሁን በእንግልጃ የማይጓደል የሆነ ከጊዜው በኋላ ያልመጣ የሆነ ከጊዜው በኋላ ማይሄድ የሆነ ነው ያአላህ የፍጡራን ግን እንደዚህ አይደለም ቀዩም በሚል ራሱን አላህ ገልጿል ቀዩም ማለት ራሱ በራሱ የቆመ የማንንም እገዛ ትብብር የማይፈልግ ራሱ በራሱ የቆመ ሌላው ደግሞ ያለሱ የማይቆም ማለት ነው ቀዩም ማለት الحي القيوم የሚለው ከአላህ ስሞች ውስጥ اسم الله العظيم ስለዚህ አንድ ሰው ዱዓ ሲያደርግ ያ ሐዩ ያ ቀዩም ማለቱ ይወደዳል ከአላህ አዕظም ከሚባሉት በጣም ትላልቅ ከሚባሉት ስሞች ውስጥ ስለሆነ ማለት الحي القيوم ولا يحيطون بشيء من علمه ሚለው አላህ ከሚያውቀው ከሆነ እውቀት እነሱ መክበብ አይችሉም ነው አላህ ያሳውቃቸውን ብቻ ማወቅ ይችላሉ እንጂ አላህ የሚያውቀውን ነገር አላህ የማያውቀው የለው የአላህን እውቀት ማክበብ አይችሉም ኩርሲይ የሚባለውና አርሽ የሚባለው ይለያያል ብለናል ኩርሲይና አርሽ ይለያያል ከአብዱላህ ኢብኑ አባስ እንደተወራው ኩርሲይ ማለት መውዲዑል ቀደመይን የአላህ ተረከዞች ቦታ የሚል መጥቷል ከአብዱላህ ኢብኑ አባስ ይሄ ነው ትክክለኛ ከአብዱላህ ኢብኑ አባስ የተገኘው
ሌላው አብዱላህ ኢብኑ አባስ ኩርሲይን በዕልም ፈስረዋል የሚል አለ ይሄንን ከሰማ ፈጅዝም ቢአንሁ ባጢል መሆኑን ቁረጥለት ያለውን ነገር ማለት ኩርሲይን በዕልም ፈስረዋል እየተባለ የሚወራ አለ ላ يصح አብዱላህ ኢብኑ አባስ አይሰብትም ይሄ علي የሚለው የአላህ Subhanahu Wa Ta'ala ባህሪ العلي የአላህ ስም ነው እንደገና ደግሞ በውስጡ ምን አለ ሲፈት العلو የበላይነት ባህሪ አለ ይሄ የበላይነት ባህሪ በሁለት አይነት መልኩ ነው ትላንትና ያየነው علو الذات وعلو الصفات የዛት የበላይነትና የሲፈት የበላይነት እንዳትረሱ علو الذات የሚባለው አላህ Subhanahu Wa Ta'ala በዛቱ ከሁሉ በላይ ከሆነው ከዓርሽ በላይ መሆኑን ያጸደቅንበት ነው ሌላው علو الصفات የሚባለው በሁሉ በባህሪያቱ አላህን የሚስተካከል ማንም የለም አዋቂ ነው ከማንም በላይ ተመልካች ነው ከማንም በላይ ቻይ ነው ከማንም በላይ በሁሉ ነገር ይሄ ነው ሌሎቹ ደግሞ ዑሉውን በሶስት በኩል ይከፍላሉ ሌላኛው ተፍሲል ይሄ ነው ምን ይሉታል ዑሉው الذات ይሉታል የዛት የበላይነት ዑሉው القدر የደረጃ የበላይነት وعلو القهر ሌላውን የማሸነፍ የበላይነት ይሉታል የአላህ የበላይነት በዚህ አይነት ያጠቃልሉታል ሌሎቹ ደግሞ علو الذات ያሉት ያው የታወቀ ነው የዛት የበላይነት እንደዛኛው ሆኖ እነዚህ علو الصفات ብለን እኛ የጠቀለልነውን እነሱ ምን አሉ علو القدر وعلو القهر ብለው ከፋፈሉት علو القدر ያሉት አላህ Subhanahu Wa Ta'ala በቀድሩ በደረጃው ከማንም በላይ ነው ሁሉም የሙሉነት ባህሪ ለሱ የሆነ ነው ለሱ የተገባ ነው علو القهر የሚለው وهو القاهر فوق عباده ስለሚል وهو القاهر እሱ ነው ከሁሉ አቃች አሸናፊ فوق عباده ከባሮቹ በላይ ነው ስለዚህ ምን አይነት علو አለ ማለት ነው እዚህ ጋር የቀህር علو አለ ብለው በዚህ አይነት ያስቀመጡም አሉ እንግዲህ እንደዚህ ያለው ነገር የሚያዝ ነው የሚጣል አይደለም الأول ብለን ዛሬ ደግሞ ያየነው የአላህ ስም አለ በውስጡ እያንዳንዱ የአላህ ስም በውስጡ ባህሪ አለ ልብ እንበል الأول ሲባል የአላህ Subhanahu Wa Ta'ala ከሁሉ ቀድሞ የነበረ መሆኑን ያሳያል الآخر ሲባል ከሁሉ በኋላ የሚቀር መሆኑን ያሳያል الظاهر ሲባል ከሁሉ በላይ መሆኑን ያሳያል الظاهر الباطن ሲባል ከሁሉ የቀረበ መሆኑን ያሳያል ከሁሉ የቀረበ ነው وتوكل على الحي الذي لا يموت وتوكل تمكى على الحي الذي لا يموت بحي لي ما يموت يهونه له توكل የሚባለው ولا يتنافى مع أخذ الأسباب سبب كما يزقى አይጋጭም بل فتوكل ገለጻዎች ውስጥ አንዳንድ ዑለማዎች ሲገልጹ ተወኩልን ሰፋ አድርገው ነው የሚገልጹት اعتماد القلب على الله في جلب المنافع ودفع الضار مع أخذ الأسباب ብለው ይጨምሩበት ሰበብ ከመያዝ ጋር ብለው አንዳንዶቹ ይጨምሩበታል እስከዛ ይሄዳሉ ማለት አልወይም ሰበብ መያዝ ከተወኩል ጋር ፍጹም አይጋጭም ለዚህ ነው ረሱሉ አለይሂ ሰላቱ ወሰለም ወደ ጦር ሜዳ ወጥተዋል ወደ ጦር ሜዳ መውጣት አያስፈልግም አይደል ዝም ብሎ እንደው መመካት ነው በባዶ ቢሆን ኖሮ ጦር ሜዳ መሄድ አያስፈልገው ጦር ሜዳ ሲሄዱ
ምን አድርገዋል የተለያየ ሆኑ ከጦር ሊከላከሉ የሚችሉ ልብሶችን ለብሰዋል ይሄም እንደዚህ አያስፈልጋቸው ነበር ማለት ነው አንዳንድ ጅሎች ቢሆን ኖሮ ተወኩል የሚባለው ነገር ያው ረሱሉ ሰለላሁ ዐለይሂ ወሰለም ዋሻ ውስጥ ገብተዋል እዛው ውስጥ ገብተው ደግሞ እዛ ጉድጓድ ውስጥ ገብተው ምን ብለው ታፍነው ቁጭ ብለዋል ከትልቁ ሰው ከአቡበክር ጋር ረዲየላሁ ዐንሁ አልወህም ረሱሉ ሰለላሁ ዐለይሂ ወሰለም እዛ ውስጥ ያስገባቸው ምንድነው ኢላ አልአኽዝ بالاسباب سبب ما يذكر هنا مستقر لما ገቡ እዛ ውስጥ ይሄ ሁሉ ልፋት ምን አስፈልግ 3 ቀን ሙሉ እዛ ውስጥ ሲያሳልፉ ነብዩላህ ሙሳስ ለምን ባህር ድረስ መሄድ አስፈልጋቸው መንከራተት ሙዕጂዛው የመጣው እኮ በኋላ ላይ ነው የአላህ እርዳታ ሆኖ መጀመሪያ ሰበብ ያዝን የተባሉት ሄዱ አጠቃላይ ሰውን ይዘው ማለት እዛው ከተማ ቁጭ ብለው ፍርዓውን ያለበት ከተማ ቁጭ ብለው አላህ ይጠብቀናል አላሉ ተባናለም እነዚህ ሁላ ነገሮች ምን ያሳያሉ ተወኩል የሚሆነው ማአ አኽذ الاسباب ነው አማ አንዳንድ ኸዋሪቆችን ሙዕጂዛዎችን እያመጣን ይሄንን ነገር ለክ ተወኩል በባዶ ሜዳ እንደሆነ አድርጎ ማሰብ ካለ ይሄ ምንድነው ጀህል ነው لا اقول جهل منفرد بل هو جهل مركب ظلمات بعضها فوق بعض እርስ በራሱ ንብርብር ያለ ጀህልና ነው በጣም ሰበብ መያዝ የተመለከቱ በጣም ብዙ የሆኑ ማስረጃዎች ያሉ አንድ ሰው ሙዕጂዛና ከራማ ለቃቅሞ እነዚህ ነገሮች ይሄው እዚህ ጋር ምንም አይነት ሰበብ የላቸውም ብሎ ማለት ይሄ ባጢል ነው የሚሆነው ሰበብ ባለመኖሩ እኮ ነው ሙዕጂዛና ምን የሆኑት አስደናቂ ለየት ያለ ነገር ሙዕጂዛ የተባለው እኮ ሰበብ ስለሌለ ነው አይደል ነብዩላህ ሙሳ በብትር መተው ባህሩን ተሻግረዋል አይደል ምንም ሰበብ የሌለው ነገር ሆኖ ማለት እንደዚህ ውሃ ላይ መሄድ ስለሆነ ይህ አስደናቂ ሆኗል ነገር ግን አንድ ሰው የሆነ የሚታጠቀውን ነገር ታጥቆ ዛሬ ላይ የሆነ የሚያንሳፍፍ ጫማ ለብሶ ዛሬ ላይ ባህሩን ቢያቋርጥ ይገርመናል ለምን አልገረመናም ሰበብ ይዟል አይደል ሰበቡ መጥፋቱ ነው ምን የተባለው እዛ ጋር ሙዕጂዛ የተባለው እንጂ እንደዚህ ያሉ ነገሮችን አንድ ሰው ሙዕጂዛ ከራማ የሚባለውን አምጥቶ ደግሞ እዚህ የሚደባልቅ ከሆነ ሙዕጂዛና ከራማ የለም እንደማለት ቢል ይሄ ሌላ ጥፋት ማጥፋት ነው خير المهم ما اخذ الاسباب ነው የሚሉት እሺ وتوكل على الحي الذي لا يموت وتوكل تمكع على الحي بحي ላይ الله سبحانه وتعالى ከስሞቹ ውስጥ الحي ነው ከባህሪያቶቹ ውስጥ ደግሞ ከዚህ الحي ከሚለው የምትወስደው صفه الحياه የህይወት ባህሪ صفه الحياه የህይወት ባህሪ ይሄ ለአላህ የሰበተ ነው ማለት አላህ በህይወት አለ ተብሎ የሚገለጽ የሆነ ጌታ ነው الله تعالى توكلن ሲያዝ ምንድነው ያለው ተመካ على الحي አለ በحي በሆነው ጌታ ላይ الذي لا يموت የማይሞት የሆነ አላህ እንግዲህ የሱ ህይወቱ الذي لا يموت የሚለው ضد الكمالን ለማስበት የመጣ ነው እሱ ምንድነው ሙሉ የሆነ ህይወትን ለማስበት የመጣ ነው እንጂ ነፍይ ብቻውን ምን አይደለም ብለና ከዚህ በፊት ምን አይደለም ነፍይ ብቻውን ምን አይደለም ነው ያልኩት አንድ ቀን እኮ ሙሉውን ስለዚህ ነው ሳወራ ይቆይ إثبات لا نفي ብቻውን ሙሉ የሆነ ሙገሳ ሙሉ የሆነ ባህሪ አይደለም
ሙሉ የሆነ ባህሪ አይደለም ነፍይ ብቻው አላልንም ለምን ምን ነፈየው ከምን አንፃር ሊሆን ይችላል ከምን አንፃር ሊሆን ይችላል ሰለማ ምንድነው ሰለማ ይገጠም ምሳሌ ምን ይያልከው የገባኝ አይደል ምንም ተው ብዙ ተውራ እሺ ስለማን ነው ያወራው ስለ አላህ ነው ስለ አላህ ላይ ስለማይገጥም ነው ነፍይ ያደረግን ያለነው ነው እያልከኝ ነው አይ ሌላ مش مثال ይሄ ምሳሌ ነው የሚሆነው አንተ ባቀል ያልኩት ይሄንን ነበር አንድ ነገር ነፍይ ስናደርግለት ያ ነፍይ ያደረግንለት አካል ቃቢልያ ስለሌለው ሊሆን ይችላል መቀበል ስለማይችል ሊሆን ይችላል ይሄንን መቀበል ስለማይችል የሚለው በግድግዳ ነው ምሳሌ ሰጠሁት አይደለም ይሄ ግድግዳ አይበድልም አላንድ መጀመሪያ አስለን እሱ በደል የሚባለው ነገር ተቀብሎ የሚያስተናግድ ነገር ነው እንዴ አይደለም ስለዚህ መነፍየት ከምን አንፃር ሊመጣ ይችላል ስለማይቀበል ማለት ነው አንድ ነገር ስለዚህ አሁን ይሄ ጥሩ ባህሪ ሆነ ማለት ነው ይሄ የሚሞገስ ባህሪ ነው لا يظلم ይያልህን በማለታችን ይሄ በቃ ማሻአላህ صفه الكمال ነው አይደለም አይቀበልም እኮ ራሱ ዙልም የሚባለው ነገር አይቀበልም ሌሎችን ደግሞ ምን ነፈይ ከነሱ ምን ነፈይላቸው ከምን አንፃር ሊሆን ይችላል ካለመቻላቸው ሊሆን ይችላል ካለመቻላቸው ለምሳሌ የጠቀስነው የነዛን ሰዎች ንግግር ነው ምን ነው አላህ ሰዎችን በሰጠኛል ሰው ሲበድላቸው አጣፋ መስጠት የሚችሉ የኔ ሰዎች ሲበደሉ አጣፋ መስጠት የማይችሉ ናቸው ወላ ይሄ ብቻ ሳይሆን ወላ يظلمون الناس حبة خردل ያል ስናፍጭ ያክል እንደው ፍሬ እቺን የምታክል ሰው የሚበድሉ አይደሉም የኔ ሰዎች አለ የሚያሞገስ ይመስላል እያሞገስ አይደለም ለምንድነው ሙገሳ ለመሆኑን ከምንድነው የምናውቀው የሱ ሰዎች ደካሞች ናቸው ደካማ ስለሆኑ ከበደሉ ጭራሽ ሌላ ጣጣው ስለሚገቡ የስናፍጭ ፍሬ ታህል እንኳን ሰዎችን አይበድሉም لا يظلمون ማለቱ አሁን ሲፈተል ከማል ነው ለነዚህ ሰዎች لا ለምንድነው የሙሉነት ባህሪ ያልሆነው ለነዚህ ሰዎች ይሄ የተነፈየው ዙልም ከነሱ የተነፈየው ከምን አንፃር ነው ካለ መቻላቸው ዙልምን ካለ መቀበላቸው ነው ካለ መቻላቸው እንጂ ሰው መበደል ይችላል አይደል በመሰረቱ ለዛ ነው ፈላ ተዛለሙ ይመጣ እንጂ መበደል ባይችል ኖሮ ፈላ ተዛለሙ ግድግዶቹ ፈላ ተዛለሙ አልተባሉ መበደል የማይችል ነገር ቃቢልያ የሌለው ነገር እንደዚህ ተብሎ አይታዘዝምና ታዲያ ይኸው ዝም ብሎ ነፍየ ብቻውን ምን አይደለም ብለናል ሙሉነትን መገለጫ አይደለም ነፍይ ብቻውን የተፈለገው ምንድነው ከነፍዩ በስተጀርባ ያለው ቁም ነገር ነው ብለናል ላ የሙት ሲባል አይሞትም ስንት የማይሞት ነገር አለ ብለን ልንል እንችላለን ማለት ህይወት የሌለው ነገር ማለት لا يموت ሲባል የተፈለገው ምንድነው لا يموت ተቃራኒ ምን አለ አይሞትም ሲባል
ሕያው ነው የሱ ህይወት ሁሉ ጊዜ ዘላለም ያለ ነው ለማለት ይሄንን ተቃራኒውን ሙሉን ለማስበት ነው ማለት ነው ነፍይ የሚመጣው خير ሌላ ኪታብ ላይ መጣላችኋል ሰፊ መሆን እንጂ ሚስጥሩ ብቻ ይግባችሁ وقوله هنا الله مالتنا وهو الحكيم الخبير وهو الحكيم السو حكيمنا خبير نوال እነዚህ ሁላ ነገሮች አላህ ራሱን የገለጸባቸው ስሞቹ ባህሪያቶቹ ናቸው ነው حكيم ማለት الذي لا يفعل ولا يقول الا الصواب ማለት ትክክልን ካልሆነ በስተቀር የማይናገር የማይሰራ ምን ይባላል حكيم ይባላል አላህ Subhanahu Wa Ta'ala الحكيم ነው ትክክልን እንጂ አይናገርም ትክክልን እንጂ አይሰራም ماشي ይሄ አልሐኪም የሚለው አሁን የፈሰርነው ጥበብ በሚለው ነው ትክክልን እንጂ ማይሰራ ትክክልን እንጂ ማይናገር አልሐኪም ሁለት ማዕና አለው ባጭሩ አንደኛ በአማርኛ ጥበበኛ የሚባለው ከምን የተወሰደ ከሕክማ የተወሰደ ማለት ሕክማ ማለት ጥበብ ነው አልሐኪም ሲባል ጥበበኛ ይሆናል ማለት በሌላኛው ደግሞ ከሁክም የተወሰደ ነው ከሁክም የተወሰደ ጊዜ ምንድነው የሚሆነው አልሐኪም ፈራጅ ማለት ፈራጅነትም አላህ አልሐኪም ያስብለዋል ጥበበኛነትም አልሐኪም ያስብለዋል ማለት አልኸቢር የሚለው ኺብራ ማለት ነገሮችን በዝርዝር ውስጣቸውን መድረስ ኺብራ ይባላል አልኸቢር ማለት የውስጥን ሚስጥር በዝርዝር አዋቂ ማለት የውስጥን ነገር በዝርዝር አዋቂ የውስጥን ነገር በዝርዝር አዋቂ ይሄ አልኸቢር ያስብለዋል አላህ ኺብራ ነውና የተፈለገው በውስጡ ኺብራ አለ ከዕልም አይነቶች ውስጥ ሆኖ ይሄ በጣም በጥልቀት የነገሮችን ሚስጥር ማወቅ መቻል ኺብራ የሚባል አላህ ታዲያ አልኸቢር ነው ስንል ይሄ ነው የሚፈልገው ለማንኛውም አላህ Subhanahu Wa Ta'ala በዚህ ቁርአን አንቀጽ በመጨረሻዋ هو الحكيم الخبير በሚለው ሁለት የሆኑ ስሞችን አስፍቷል በውስጡ ባህሪያቶች አሉ እነዛ ባህሪያቶች صفة الحكمة በአንዱ ተፍሲር صفة الحكم በሌላኛው ተፍሲር ሌላ صفة الخبرة የማወቅ ባህሪ ሚስጥርን የማወቅ ባህሪ እንደገና ደግሞ የጥበብ ባህሪ እንደገና ደግሞ የፍርድ ባህሪ ፈራጅ ነው ተብሎ አላህ ይከለጣል ماشي الله سبحانه وتعالى علم بتملكتهم يتقسوا يعلم ما يلج في الأرض يعلم يقال ما يلج ميغباون ما يدخل ማለት في الأرض مريت ዝናብ ወደ መሬት ይገባል የተለያዩ የሆኑ ዘሮች ሰው እየረጫቸው ወደ መሬት አይደል የሚቀብራቸው ወደ መሬት ይገባሉ እንደገና የሞቱ ሰዎች ወደ መሬት ይገባሉ يعلم ما يلج في الأرض በመሬት ውስጥ የሚገባውን አላህ ያውቃል وما ነገርንም ያውቃል يخرج የሚወጣን منها ከመሬት የሚወጣው ምንድነው ከተባለ በቀይ የሆኑ ነገሮች ከመሬት የሚወጡት እንደገናም የተለያዩ የሆኑ ማዕድናት ከመሬት ነው የሚወጡት እንስሳ ሁላ
ከመሬት ሊወጣ ይችላል የተለያዩ ነፍሳት ምናምን ማለት ሁሉንም ከመሬት የሚወጣን ከዚህም ውጭ ያለውን ማለት ነው ከጠቀስናቸው አላህ Subhanahu Wa Ta'ala ያውቃል يعلم يا الله علم ሰፊነቱ ማለት وما ينزل من السماء ከሰማይ የሚወርደውንም ያውቃል ይላል ከሰማይ ምንድነው የሚወርደው ዝናብ መላእክት ይሄ ይወርዳል የሰው ልጆች ርዝቅ وفي السماء رزقكم وما توعدون ከሰማይ ነው የሚወርደው وغير ذلك ከዚህም ውጭ የሚወርዱ ነገሮች ከሰማይ የሚወርዱ ሁሉ አላህ Subhanahu Wa Ta'ala የሚያውቀው وما يعرج ያውቃልም وما يعرج የሚወጣውን ነገር فيها ወደ ሰማይ የሚያርገውን የሚወጣውን አላህ ያውቃል ምንድነው ወደ ሰማይ የሚወጣው إليه يصعد الكلم الطيب والعمل الصالح ارفعه ጥሩ ስራ መልካም ንግግር መላእክቶች የሚወጡ አሉ የሚወርዱ አሉ የሚል ሐዲስ ሰምተናል ስለዚህ መላእክቶችም እንደዚሁ ይወጣሉ ማለት خير ብዙ እንደዚህ የሚወጡ ነገሮች በአጠቃላይ وما يعرج فيها ይህን ሁሉ አላህ ያውቃል لا وعنده مفاتيح الغيب ይላል የሚቀጥለው ቁርአን አንቀጽ وعنده እሱ ዘንድ ነው مفاتيح الغيب የغይብ መክፈቻ ያለው መፋቲህ የሚለው አንደኛው ሚፍታህ ይባላል ብዙ አንዱ ብቻውን ሚፍታህ ነው የሚባለው መክፈቻ ማለት ነው ሚፍታህ ማለት خير مفاتيح ከተባለ ግን ይሄ ጀምዕ ተክሲር ነው መፋቲህ ምንድነው ብዙ ነው መክፈቻዎች ማለት ነው መፋቲህ እሺ እንግዲህ የተለያዩ ሰዎች ሚፍታህ የምንላቸው ሰዎች ስማቸው ሚፍታህ ነው የሚሆነው والله اعلم ሚፍታህ አንዳንድ ሙፍቲ ይላሉ አንዳንድ ሰው አይ ሙፍቲ ከተባለ ሌላ ሚፍታህ ከተባለ ሌላ ሙፍቲ ከተባለ ፈትዋ ሰጪ ማለት ሙፍቲ ካልነው ሚፍታህ ካለው ደግሞ መክፈቻ ማለት አይ ሚፍታህ ካልነው ምንም የለውም አማርኛ ነው وعنده مفاتيح الغيب እሱ ዘንድ ነው የገይብ ምን መክፈቻዎች لا يعلمها አያውቋቸውም እኮ እነዛን የገይብ መክፈቻዎች ማንም አያውቃቸውም إلا هو እሱ አላህ እንጂ ማንም አያውቃቸውም لا يعلمها አያውቃቸውም إلا هو እሱ አላህ እንጂ ማንም የገይብን መክፈቻ የሚያውቅ ويعلم ያውቃል ما في البر በየብስ ያለውን ከባህር ውጭ ያለው የብስ ይባላል ما في البر በየብስ ያለውን والبحر በባህር ያለውን አላህ ያውቃል وعنده مفاتيح الغيب ብሎ ነው የጀመረው የገይብ መክፈቻዎች እሱ ዘንድ ናቸው አለ አንድ ሰው ወደ ገይብ የሩቅን ምስጢር አውቃለሁ ብሎ መሞገስ ፍጹም የማይሆን አላህ Subhanahu Wa Ta'ala ያሳወቃቸው መልእክተኞች በቪዲዮ አላህ ያሳወቃቸውን ያክል አውቀዋል እነሱም አላህ ካሳወቃቸው በላይ ማወቅ አይችሉም ስለዚህ ነው ሙሉ ለሙሉ ረሱሉ ሰለላሁ ዐለይሂ ወሰለም ገይብን ያውቁ ነበር ብለን አንልም ምንድነው የምንለው አላህ ያሳወቃቸውን ገይብ ይናገሩ ነበር አላህ ያሳወቃቸውን ብቻ ስለዚህ ረሱሉ ሰለላሁ ዐለይሂ ወሰለም በጥቅሉ ገይብን አያውቁም ነው የሚባለው ሲነገር እንጂ ያውቃሉ አይደለም አያውቁም ገይብን አላህ ያሳወቃቸውን ጥቂት ነገሮች ናቸው ከገይብ ረሱሉ ሰለላሁ ዐለይሂ ወሰለም የተናገሩ وعنده مفاتيح الغيب እሱ ዘንድ ነው የገይብ መክፈቻ ያለው ይሄ አባባሉ ምንድነው ገይብ የሚባለው ነገር ቁልፍ ተደርጎለታል ለሁሉም ነገር ማለት ገይብ የተባለው መክፈቻው በማን ዘንድ ነው ያለው በአላህ ዘንድ
ማንንም ሰው ተነስቶ ገይብን አውቃለሁ ብሎ ቢናገር ምንድነው የሚሆነው ማለት ውሸታም እጅን ዘርጋ አለ እዛ በኋላ ይሄ መስመር የሚያስይዘው አለ እጅህን እያየ ማለት አውሮፓ እንደምትሄድ ነው አለ ከዛ በኋላ መጨረሻ ላይ ይሄንን ብሎ ምን ይላል ሱስ ይዞኛል ወይ ደግሞ ጫት ምናምን ያስፈልገኛል 5 ብር እንደዚህ ይላል እሱ የአውሮፓው መንገድ ካወቀ አይሄድም እንዴ ካንተ 5 ብር ነው ያስቀጥላል እንደዚህ አይነት ጅሎች አሉ ማለት ነው ወይ ሲኒያ ያል እንደዚህ የሱ አይን ከኛ የተሻለ ነው በደንብ ይታየዋል ሲኒ እያየ ወይ የሆነ ነገር ይጭርና መሬት ላይ ያችን እያየ ገይብን አውቃለሁ ብሎ የሚል ብዙ ነው ያለው ሁሉም ያው ደጃሎች ናቸው وعنده مفاتيح الغيب የገይብ መክፈቻዎች ያሉት አላህ ዘንድ ብቻ ነው لا يعلمها الا هو እሱ አላህ እንጂ ማንም አያውቃቸው ሌላው ሁላም የሚያወራው ምንድነው ማለት ውሸት ነው ራሱንም ማጭበርብሮ ሰው ለማጭበርበር ነው ራሱን አታሏል ያው ራሱን አክስሯል ከከሰረ ሁላ በጣም የሚያሳዝነው ከሳሪ ዳግመኛ የሌላትን ነፍሱን ጀሃነም ይወረወረ ሰው ነው አዑዙ ቢላህ مفاتيح الغيب 5 لا يعلمهن الا الله ተብሎ መጥቷል የገይብ መክፈቻዎች የሚባሉት 5 ናቸው ቁልፎቹ ወላችሁ ቁልፎቹን ልንገራችሁ በማንም እጅ የለም እውቀታቸው በማንም እጅ የለም ነገሮቹ ግን እነዚህ ናቸው አሁን ምን ጠቅሳቸው ان الله عنده علم الساعه የሰዓቲቱ እውቀት ያለው አላህ ዘንድ ነው ይላል መክፈቻው ይሄ የሰዓቲቱ እውቀት የቂያማ ነገር በአጠቃላይ ማን እጅ ነው ያለው ማለት ነው አላህ እጅ ነው አንድ وينزل الغيث ዝናብንም ያወርዳል ስለ ዝናብም ማንም የሚያውቅ የለም ይላል ሁለት ويعلم ما في الارحام በማህፀኖች ውስጥ ያለውን የሚያውቀው እሱ ነው ሶስት ማህፀን ውስጥ ስላለው ነገር አንድ ሰው ሙሉ የሆነ እውቀት የለውም ማለት ወይም ደግሞ እውቀት የለውም ማለት ቀላል وما تدري نفس አታውቅም ماذا تكسب غدا ነገ ምን እንደምትሰራ ይላል አራት وما تدري نفس አታውቅም بأي أرض تموت በየትኛው መሬት ላይ እንደምትሞት አምስት እነዚህ 5 ነገሮች መፋቲያ الغيب ናቸው የገይብ መክፈቻ ናቸው እነዚህን 5 ነገሮች የሚያውቅ ሰው ካለ ከጀርባ ያለውን በአጠቃላይ ማወቅ ይችላል ስለዚህ እነዚህ ምን ተብለዋል የገይቡ መክፈቻዎች እነዚህ ከተከፈቱ እስከ ውስጥ መዝለቅ ይችላል ነገር ግን አይከፈቱ በማን እጅ ስላሉ وعنده مفاتيح الغيب የገይብ መክፈቻዎች ያሉት በአላህ እጅ ብቻ ስለሆነ ማለት ለምሳሌ አንድ ሰው ነገ የሚሰራውን ነገር ቢያውቅ ከነገ በኋላ ላለውም እንደዚሁ ማወቅ ይችላል ማለት ነው የነገውን ካወቀ ከነገ በኋላ ያለው ቀላል ግን የነገውን ማወቅ አይችልም ምን እንደሚሰራ ነገ ምን እንደሚሰራ ማወቅ አይችልም እቅድ አይደለም ማለት ነገ ምን ሰርቶ በሐቂቃ እንደሚሆን ማለት እዛ ነው ነገ እንደዚህ ነው የምሰራው ብሎ አንድ ሰው እቅድ አውጥቶ እንኳን እቅዱን በትክክል መተግበር የሚያቀርብ የሰዓቲቱ እውቀት የሚባለው የቂያማ ቀን መቼ እንደምትቆም ማለት ነው መቼ እንደምትቆም ካወቀ በውስጥ ያለውን እያንዳንዱን ነገር ማወቅ ይችላል ነገር ግን መቼ እንደምትቆም ማወቅ አይቻልም ዝናብን አላህ ያወርዳል ስለ ዝናብ መውረድ ቢያውቅ ኖሮ ስለ ጥጋቡ ስለምኑ ስለ ሰዎች ምርት ምናምን በደንብ አድርጎ ከዛ በኋላ ማወቅ ይችል ነበር ነገር ግን ዝናቡ እንዴት እንደሚወርድ መቼ እንደሚወርድ ራሱ አያውቅም የፈለገ ቴክኖሎጂ ብታመጣ ይሄንን መንገር አይችልም ዳመና ክምችት አለ ይላል ጉም አይቶ ማለት ነው ወይ የተከማቸው የአላህ አዛብ ነው
ምን ያቀሉ የአላህ መልእክተኛ አለይሂ ሰላቱ ወሰላም ደመና በብዛት ሲያዩና ሊዘንብ አካባቢ ላይ ይጨንቃቸው ነበር ዝናቡ እስከሚወርድ ድረስ ዱዓ ከማድረግ ገባ ወጣ እያሉ አላህን እየለመኑ ይሄዱ ነበር ልብሳቸው አንዳንዴ እስከሚወድቅ ድረስ የሚል ሐዲስ አለ ደመና ተከማችቷል ይላል አዛብ ሊሆን ይችላል المهم وينزل الغيث ዝናብን ያወርዳል የዝናብን መውረጃ ሰዓቱን ቦታውን አላህ እንጂ ማንም አያውቅም خير ሌላው ማህፀን ውስጥ ያለው የተባለው ነው ማህፀን ውስጥ ያለው አሁን ዛሬ አልትራሳውንድ አለ ወንድና ሴት ይለያል እና ይሄስ ከተባለ ማፊ الارحام ነው የሚለው ይሄ ማፊ الارحام ማለት በማህፀን ውስጥ ያለን በአጠቃላይ ማለት እንጂ የሆነ ወንድና ሴት የሚባል የሆነች የአካል ቅርጽ ምናምን ማወቅ ብቻ ይሄ አይደለም የተፈለገው ማህፀን ውስጥ ያለን በአጠቃላይ ማወቅ ነው የተፈለገው ይሄም አልትራሳውንድ ዛሬ አወኩ የሚለው ወንድና ሴት ምናምን ከሆነ አቡበክር ረዲየላሁ ዐንሁ አላህ አሳውቋቸው ተናግረዋል በማህፀን ውስጥ የነበረን ወንድ ነው ሴት ነው የሚለውን እንደዚህ ተናግረው ከዛ በኋላ ሲወለድ ልክ እንደዛ ይሆነ አለ በሐቂቃ ተናግረው ማለት ነው በግምት አይደለም የተናገሩት አይተው ነው የተናገሩት እንደዚህ ባለቤታቸው ነው ሌላ እንደዚሁ ከድሮ ሐኪሞች ውስጥም ይሄም ሳይመጣ ጥሩ እንኳን በነበረው በአረቦቹ ሐኪሞች እንደዚህ አይቶ የሚያውቁ ዶክተሮች ነበሩ ዝም ብሎ የዚህ ያረገዘችውን ሴት ሆዷን አይተው ማለት የማለት አልትራሳውንድ እንዳልመጣ ስለዚህ ይሄ ዛሬ እንደተፈጠረና ከቁርአኑ ጋር እንደተጋጨ የሚታይ አይደለም ማለት ድሮም የነበረ ነገር ነው ስለዚህ ወያዕለሙ ማ ፊል አርሐም ማለት ማህፀን ውስጥ ያለውን ነገር በአጠቃላይ ማለት ነው ማህፀን ውስጥ ያለውን ነገር በአጠቃላይ አላህ እንጂ ማንም ያውቅልም ይሄ ዛሬም ወደፊትም የማይደረስበት ነው እዝም ቢህ وما تدري نفس بأي أرض تموت بيتኛው መሬት እንደምትሞት አታውቅም ሰው አቋርጣለሁ ነግዳለሁ ይላል ከዛ በኋላ በዛው መንገድ ላይ ይቀራል ተምሬ አልፎልኝ ሌላ ሀገር ገብቼ ተምሬ ምን ብዬ ሲል እሱ ምን ይማራል ገና ትምህርቱን ሳይጀምረው ወደ አኺራ ይሄዳል ፍጹም ያልጠበቀው ቦታ ላይ ሞቶ ይገኛል ولا تدري نفس بأي أرض تموت የትኛው መሬት ላይ እንደምትሞት የትኛው ሰዓት ላይ አጀሉ እንደሚሆን አንድ ሰው ያውቀው ነገር የለም እሺ እነዚህ ነገሮች ናቸው وما تدري نفس ماذا تكسب غدا ነው ያኛው ሌላኛው አንዲት ነፍስ ነገ ምን እንደምትሰራ አታውቅም ነው ነገ ውሎ ምን እንደሆነ አታውቅም የዛሬውን ራሱ ምን እንደሆነ አታውቅም እንኳን አይደለም የነገው ነው ትንሽ ቆይተህ ምን ይፍጠምህ ምን ይምጣ የምታውቀው ነገር የለም ሱብሃንአላህ وعنده مفاتيح الغيب لا يعلمها الا هو ማለት ይሄ ነው እሱ ዘንድ ነው የገይብ መክፈቻ ያለው አላህ እንጂ ማንም እነዚህን የገይብ መክፈቻዎች አያውቃቸው ሌላው ላይ የተቀረቀሩ የተዘጉ ጉዳዮች ናቸው ማለት ነው ويعلم ما في البر والبحر ይላል الله سبحانه وتعالى يعلم يوقال ما في البر يبسل ያለውን يبسل ያሉ ቡቃያዎችን የበቀሉትን በአጠቃላይ እንስሶችን ሰዎችን አገራትን ግንባታዎችን ሁሉን አላህ والبحر ማለት በባህር ውስጥ ያለውንም ማለት በባህር ውስጥ ብዙ የሆኑ እንስሳዎች አሉ اضعاف ما
يوجد في البر يبس ላይ አለ ከሚባለው በጣም በከባድ እጥፍ የባህሩ ዓለም የሰፋ ነው ይሄ በጣም አስገራሚ የሆኑ ነገሮች ሁላ ያሉበት ነው አንድ مستطرف የሚባል kitab ነበር ድሮ kitab ነው እዛ ላይ እንደዚህ ያሉ ዛሬ ገጠመኞች ይያሉ የሚያወራቸው አይነት ወሬ kitab ሙሉ የጻፈው ሰው በዚህ አይነት ዙሪያ ነው የጻፈውና እዛ ላይ የጠቀሳቸው የባህር ሁኔታዎች አሉ በጣም ያስገርሙ ማለት ከተጠቀሳቸው ውስጥ አንዱ የሆነ አረቦች ናቸው እንደዚህ እየሄዱ ያለ በጀልባ ነገር ለምን እዚህ ጋር ወርደን ምግባችንን አናበስልም እዚህች ደሴት ላይ ያሉና አንዲት ደሴት ላይ ወርደው ምግብ ማብሰል ጀመሩ በኋላ ምግቡን እሳት ለኮሰው ማለት ነው እያበሰሉ እያለ ደሴቱ ተናጠ አጠቃላይ ደሴቱ ነካ ምንድነው እንስሳ ያንን የሚያክል እንስሳ አለ ደሴት የሚያህል ልክ እንደዚህ ያሉ በጣም አስገራሚ ነገሮች ያሉበት ነው ዛሬም ይኸው ሰዎቹ በባህር ውስጥ ማብራት የሚችል እና መቀረጽ የሚችል መሳሪያ ይዘው ገብተው እሱን ሲያሳዱ እንግዲህ ይታያል ተወሰነውን እየዳሰሱት ነው አኪ ሙሉ ለሙሉ ዛሬም ላይ መድረስ ባይቻልም ማለት ነው والبحر የሚለው እንግዲህ በጣም ሰፊ የሆኑ ነገሮችን የያዘ ዓለም ነው ባህር ዓለም خير لي يعلم ما في البر በየብስ ውስጥ ያለውን ያውቃል والبحر በባህር ውስጥ ያለውን ያውቃል አላህ ነው የሚያውቃቸው እዛ ውስጥ የፈጠራቸው በባህር ውስጥ ሌላው ያለው ነገር ጀዋሂር ነው ብዙ ጌጣጌጥ የምንለው ነገር የሚገኘው ከባህር ውስጥ ነው وما تسقط من ورقة ما تسقط أتودكم من ورقة كقطل የት ካለው ቅጠል የብስም ውስጥ ካለው ይሁን ባህር ውስጥም ካለው ቅጠል ባህር ውስጥ ዛፎች አሉ ተላልቀ የምንላቸው ዛፎች ባህር ውስጥ ይበቅላሉ المهم ባህር ውስጥ ካሉ ዛፎች የሚሆኑ የብስ ላይ ካሉት ዛፎች አንዲት እኮ ቅጠል አትወድቅም ይላል ይኸው ማተስቆጥ አትወድቅም እኮ ኢላ يعلمها الله ቢያቃት እንጂ ሱብሃንአላህ ምን አንተ አሁን ቅጠል ቢረግፍ እንኳን እንትን ይቀርና የተወሰኑ ዛፎች ተሰጥተው የትኛው ቅጠል ነው የደቀው አሁን ብትባል መገመት ይከብዳል እንኳን ማወቅ ማለት الله سبحانه وتعالى عالم البر ላይ እንዲሁም عالم البحر ላይ ያለውን የተበጠሰ ቅጠል የትኛውም ትበጠስ በእንስሳም ትበጠስ ወይም ደርቃ ጣውለጋ ትበጠስ الله سبحانه وتعالى ያቃታል እያንዳንዱን የምትወድቀው ነው سبحانه وتعالى وما تسقط من ورقة إلا يعلمها عندكم ورقة ማለት እዚህ ቅጠል አትወድቅም አላህ ቢያቃት እንጂ ولا حبة ፍሬም في ظلمات الأرض بمريت ጨለማዎች ውስጥ አትወድቅም እኮ ولا رطب ولا يابس ارطبم درقم إلا في كتاب مبين إلا في كتاب بكتاب ውስጥ ቢሆን እንጂ ሙቢን ገላጭ በሆነው ኪታብ ውስጥ ቢሆን እንጂ አልቀረም ولا حبة فريم እንደዚሁ في ظلمات الأرض بمريت ጨለማዎች ውስጥ ብትወድቅ الله سبحانه وتعالى ያቃታል በመሬት ጨለማዎች ውስጥ የተባለው በጣም የተረባረበ ጨለማ ቢኖር ለምሳሌ ዝናብ እየዘነበ በሌሊት ወቅት ላይ የሆነች ፍሬ ተበጠሳ ብትወድቅ ያቺ ፍሬ በብዙ ጨለማዎች ውስጥ ነው የምትወድቀው
አንደኛ የሌሊቱ ጨለማ አለ ሁለተኛ የዝናቡ ጨለማ አለ ዝናብ ሲዘንብ ራሱ የሚሆነው ጨለማ አለ ሶስተኛ የደመናው ጨለማ አለ አራተኛ የውሃው ጨለማ አለ አምስተኛ የደለሉ ጨለማ አለ ደለል ውስጥ ነው የሚወተፈው አልሙሂም እነዚህ ጨለማዎች ውስጥ ያለችን ፍሬ ቅንጣት አላህ Subhanahu Wa Ta'ala ያውቃል ወላ ረጥብን እርጥብም የሆነች ወላ ያቢስን ደረቅም የሆነች የለም እኮ ኢላ ፊ ኪታቢን ሙቢን ገላጭ በሆነው ኪታብ ላይ ሁሉም ተቀምጧል አላህ የከተበው አላህ የቀደረው እንጂ ምንም ይሆን ነገር የለም ነው እሺ አሁን እዚህ ጋር የተቀመጡት የቁርአን አያዎች ስለ አላህ Subhanahu Wa Ta'ala ዒልም የሚናገሩ ናቸው የተወሰኑት እንደዚህ ይቀርባሉ ኢንሻአላህ በሌላ ጊዜ እናያቸው